ሰላም ወደ አድማጮቻችን ቸልሲን የሚመለከቱ የዝውውር መረጃዎችን ይዘን መጥተናል። ስለ ሊያም ዴላፕ ትናንት የሰራነውን ፕሮግራም እንዴት አገኛችሁት? ዛሬ ደግሞ እንግዲህ ቸልሲ ስሙ ስለ ሮድሪጎ እናወራለን። ስለ ዴላፕ አንዳንድ ጉዳዮች ተጨማሪ ወጥቷሉ። ለምን ቸልሲ ያስፈረመው በሚለው ጉዳይ ላይ ማርክ ጉዊን የሚመለከተው ነው። ሌላኛው እንግዲህ ወደ ኢፕስዊች ታውን በውሰት ሊሄድ ይችላል። ቸልሲና ሁጎ ኢኪቲኬ እንደቀጠለ ነው። የሁጎ ኢኪቲኬ ጉዳይ ቸልሲዎች ጠንካራ ብለው እየቀጠሉ ነው። ይህ ማለት ኒኮላስ ጃክሰን ቸልሲን ይለቃል ወይ? ሮድሪጎ እና ቸልሲ ደግሞ ቸልሲዎች አሁንም የሮድሪጎን ኤጀንት አናግረዋል። ምክንያቱም የአውሮፓ ቻምፒዮንስ ሊግ ተሳትፎን አግኝተዋል እና ይህንን ተጫዋች ለማስፈረም የሚቻለውን ያክል ሁሉ ነገሮች ማድረግ ይችላሉ። ይህ እንግዲህ ለቸልሲ አስፈላጊው እንቅስቃሴ ነው፣ የውሳኔዎቹ አካል ነው። ስለዚህ ስለነዚህ ጉዳዮች የምንነግራችሁ ይኖረናል። ወደ አድማጮቻችን የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለዚህ ያላችሁን አስተያየት አስቀምጡልኝ። እንግዲህ የመጀመሪያው መረጃችን የሚሆነው ጀደን ሳንቾን የሚመለከተው ነው። እንግዲህ ሳንቾ በቸልሲ ቤት ሊቆይበት የሚችልበት እድል እንዳለ ይታወቃል። 25 ሚሊዮን ፓውንድ ቸልሲ መክፈል ይጠበቅበታል። በፍጻሜ ጨዋታ ላይ ጎል አስቆጥሯል። ባለፉት ሳምንታት እንግዲህ ጎሎችን ያስቆጠረበት የኢፕስዊች ታውኑ የቶተንሃሙ ጨዋታ የሚታወስ ነው። እንግዲህ በሁለት የቸልሲን ደጋፊዎችን ልብ በሁለት ከፍሏል። መረጃውን ላድረሳችሁ። አንደኛ ቸልሲ ድርድሮችን አድርገዋል ከኤጀንቱ ጋር። ያደረገው ምንድነው? ደሞዙ እንዲቀንስ ነው። የማንቸስተር ዩናይትድ የሚያገኘው የደሞዝ መጠን 350 ሺህ ነው። ይህ ለቸልሲ ግማሹን ነው እስከዛሬ የሚከፍል የነበረው። አሁን ግን ቸልሲ ሙሉ በሙሉ የቡድኑ አካል ሲያደርገው የተጫዋቹን ደሞዝ በመቀነስ በቸልሲ ስታንዳርድ ልክ እንዲሆን ደሞዙን ይፈልጋሉ። ይህ ለሳንቾም ለቸልሲም ጥሩ ውሳኔ የሚሆን ነው። እንግዲህ መረጃው ይህንን ይመስላል። ቸልሲ የማይፈልገው ነገር 5 ሚሊዮን ፓውንድ እንግዲህ መልቀቅ የሚችልበት ነው። ጀደን ሳንቾ በቸልሲ ቤት መቆየት አለበት የሚሉ ሰዎች ሀሳባቸው ምንድን ነው ካላችሁኝ፣ አንደኛው ጀደን ሳንቾ በቻምፒዮንስ ሊጉ ልምድ ያለው ተጫዋች ነው እና ይህንን ተጫዋች በውድድር ዓመቱ የቸልሲ ቡድን አካል ሆኖ ቸልሲን እንደ ቡድን ከደጋፊዎቹ ጋር ከተጫዋቾቹ ጋር ያለው ስሜት በጣም የተለየ ነው። ስለዚህ ቸልሲ በዚህ በትንሽ ዋጋ ይህንን ተጫዋች ካገኘው፣ ተጫዋቹ ከተስማማለት፣ ደሞዙ ከቀነሰ የቡድኑ አካል የስኳዱ አባል ሆኖ በሚቀጥለው ውድድር ዓመት ብዙ ውድድር አለ። ስለዚህ ለዛ የቡድኑ አካል አድርጎ ቸልሲ እንዲቀጥል ማድረግ የተሻለ፣ ከሱ ደግሞ የሚፎካከረው የግራ መስመር ተጫዋች ማምጣት የሚል ነው በእኔ እይታ ደግሞ እና ይህንን ሀሳብ እኔ አልደግፍም። ጀደን ሳንቾ ከዚህ በኋላ ብቃቱ ከፍ የሚል አይደለም። ብቃቱ በአቅም ደረጃው ከፍ ብሎ ወጦ በቸልሲ ስታንዳርድ ያለ አይመስለኝም። አሁን በኔ እይታ ጀደን ሳንቾ ማንቸስተር ዩናይትድ ሲፈልገው በዓለም ላይ ካሉ ምርጥ 5 የመስመር ተጫዋቾች ነበር 75 ሚሊዮን ፓውንድ የወጣበት። አሁን ግን ከጊዜ ብዛት ወይም ደግሞ ከጨዋታዎችም በተደጋጋሚ ካያችሁ የልጁ ሹት የማድረግ አቅም፣ መስመሩን ጠብቆ የመጫወት አቅም ከጊዜ ወደ ጊዜ ደካማ ነው። ሁለተኛ የልጁ አቅም ከዚህ በላይ ማደግ ይችላል። በኔ እይታ ከዚህ በታች እየወረደ የሚመጣ አቅም ያለው ይመስለኛል። እንግዲህ እናንተስ ምን ትላላችሁ? ደረማቻችን ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በፊት የምናውቀው ምርጥ የምንለው ጀደን ሳንቾ በተከታታይ ጨዋታዎች ተሰጥቶት ልናየው አልቻልንም። ስለዚህ እንደ አዲስ ከየት ይመጣል የሚል ነው። እንግዲህ ወደ ዶርትመንድ ወደ ማንቸስተር ዩናይትድ የሚመለስ ከሆነ ወደ ዶርትመንድ ነው የሚመለሰው። ዶርትመንድ የቸልሲን ያክል ደሞዝ ሊከፍለው አይፈልግም። ስለዚህ ለሱም ለቸልሲም የተሻለና የሚያዋጣ ይሆናል ብዬ አስባለሁ። እንግዲህ ወደ አድማቻችን ሁለተኛው መረጃ የሚሆነው የሊያም ዴላፕ ጉዳይ ነውና በዴላፕ ጉዳይ እንግዲህ ቸልሲዎች በጣም ደስተኛ ናቸው የሚል መረጃ ወጥቷል። ምክንያቱም ደግሞ ምንድነው ለክለቦች ዓለም ዋንጫ ከጃክሰን ጋር የሚፎካከር በተለይ ቸልሲ በጥሩ ፐርፎርማንስ ብዙ ጨዋታዎችን እንዲያደርግና በዛም ውድድር ላይ ሻምፒዮን እንዲሆን የሚያግዝ ይሆናል ብለው ያስባሉ። በግማሽ ፍጻሜው ራሱ ከተሳተፈ በኔ እይታ ቸልሲ ባለፉት ዓመታት በአውሮፓ ቻምፒዮንስ ሊግ ስላልተሳተፈ ልምድ የሚያካብትበት ይሆናል ብዬ አስባለሁ። በየ4 ዓመቱ የሚመጣ ውድድር ነው። ስለዚህ ለመጀመሪያ ውድድሩ ይህንን ማድረጉ ትልቅ ሂደት ነው የሚሆነው። ጥሩ ጭማሪም ነው የሚሆነው። ማይክ ፔንደርሰን በግብ ጠባቂ በኩል የቸልሲ ቡድን አካል ይሆናል። ሳንቶስ ይመለሳል። አንድሬ ሳንቶስን ማለት በአማካይ መስመሩ ላይ የእሱ መምጣት ጥሩ ነው። የዳሪዮ ኢሱጉን በሚመለከት እንግዲህ ጤና ምርመራውን ስላደረገ የቸልሲ ቡድን አካል ሆኖ አብሮ ቢሄድ በጣም አሪፍ ነው። አንደኛ ላቪያን እና ካይሴዶን የሚያግዝ ይሆናል ብዬ አስባለሁ። በቀላል ጨዋታዎች ውስጥ እንደ ቅድመ ውድድር ጨዋታ በመቁጠር ዳሪዮ ኢሱጉን ማሰለፍ ለቸልሲ የሚያስፈልግ ይሆናል ብዬ አስባለሁ። ከዛ ውጭ እንግዲህ ቸልሲ የዴላፕ ጉዳይ ላይ ባለፈው ስለ ኤንዞ ማሬስካ ስለ ብዙዎቹ አውርተናል። ስለ ጆን ሺልድ ግን አላወራንም። ጆን ሺልድ የቸልሲ እንግዲህ የዳታዎችን አናሊሲስ እንዲሁም በአካዳሚ ጉዳዮች ላይ ብዙ ኃላፊነትን ወስዶ የሚሰራ ነው። የቸልሲን ፕሮጀክት በማስረዳት በኩል ለዴላፕ ብዙ ነገሮችን እንደሰራለት መረጃዎቹ ያሳያሉ። ማርክ ጉዊና ቀጣዩ ውድድር ዓመት ሌላኛው መረጃችን ነው። ማርክ ጉዊ በኢፕስዊች ታውን እንደሚፈለግ ቀድሜ ያደርሳችኋለሁ።
ብያቸዋለሁ። ባለፉት ቀናቶችም ሲወራ ነበር። ይህ ተጫዋች እንግዲህ ወደ ስፔን የሚሄድበት እድል አለ። በስፔን አንድ ቡድን ሂዶ ሙሉ የውድድር ዓመቱን በአጥቂነት ብዙ ጨዋታዎችን እንዲመራ ፍላጎት አለ። ሁለተኛው ወደ ስትራስቡርግ መሄድ ነው። ሶስተኛው ደግሞ የሚሆነው እንግዲህ በስትራስቡርግ ከአሜጋ ጋር ፍቅር የሚያደርግ ይሆናል። ጥሩ ፐርፎርማንሱ የሚያሳይ ከሆነ የተሻለ ብቃቱን የሚያሳይ ከሆነ የዋናው ቡድን የቸልሲ አድርጎ የሚመጣ ይሆናል። 6 ሚሊዮን ፓውንድ ቸልሲ ያወጣበት። ሌላኛው አማራጭ ግን ወደ ኢፕስዊች ታውን በቻምፒዮንሺፑ መቀላቀል ነው። በቻምፒዮንሺፑ ጥሩ ፐርፎርማንስ ማሳየት አቅም ይኖረዋል። የእንግሊዝ ፕሪሚየር ሊግ ጨዋታዎችን ይለምዳል። ኬረን ማኬና ታዳጊ አሰልጣኝ ነው። ስለዚህ እንደዚህ አይነት ከእግር ኳስ ጋር ጥሩ ምቾት ያላቸውን ፐርፎርማንስ የሚያሳዩ ተጫዋቾችን በመውሰድ ማሻሻል የሚችል ነው። ሊያም ዴላፕ በውድድሩ ዓመቱ ላይ ያሳየውን ብቃት ስታዩ ጥሩ ፐርፎርማንስ ካላቸው ውስጥ አንዱ ነው አይደል? ስለዚህ ይህ የኬረን ማኬና ብቃት ነው። ስለዚህ ይህንን ተጫዋች እንዲወስዱት ማድረግ ነው። ስለዚህ ቸልሲ ውሳኔዎች ይጠበቃሉ። የልጁንም ፍላጎት የሚያዳምጡ ይሆናል። ነገር ግን በቸልሲ ቤት ለመቆየት አሁንም የሚያስችለው አይመስለኝም። ከዚህ በኋላ ቸልሲ በቻምፒዮንስ ሊግ ይፎካከራል። ስለዚህ ብዙ እድሎችን ስለማያገኝ ወደ ሌላ ቡድኖች የሚሄዱ እድል ሰፊ ነው። ከጀርመን የሚወጡ መረጃዎች እንግዲህ ባለፉት 2 ቀናት በፊት ኤኪቲኬ ወደ ሊቨርፑል ያቀናል የሚሉ ነበሩ። አሁን ግን ቸልሲ ከተጫዋቹ ጋር በግል ጉዳይ ተስማምቷል። የሚቀረው ኢንትራ ፍራንክፈርት ጋር የሚደረገው ድርድር ነው። የመጀመሪያውን ድርድር አድርጓል የሚለው 84 ሚሊዮን ፓውንድ የሚሉ አሉ። አንዳንዶቹ ደግሞ ከ67 እስከ 70 ሚሊዮን ፓውንድ ነው የሚሉ አሉ። እንግዲህ ቸልሲ ድርድሮችን የሚያደርግ ይሆናል። አሁን እኔ ግራ የገባኝ እንደ አስተያየትም መረጃው ላይ የሚያዩት ምንድነው እድሎችን ቸልሲ ለመጠቀም እየሞከረ ነው ወይስ የክረምቱ የዝውውር መስኮት ወይም የሚቀጥለው ውድድር ዓመት አጥቂ ሁጎ ኤኪቲኬ እና ሊያም ዴላፕ ናቸው። እንግዲህ ይህ መታየት የሚጠበቅበት ነው። ባለፈው እንግዲህ ሊንሁይሰን ላይ ቸልሲ በቀጥታ ወደ ዝውውር መስኮቱ ሲገባ ድሎችን ያዩ አርሰናልና ቸልሲ በተለይ ሊቨርፑል እንኳን የተከላካይ ችግር ነበረበት፣ ቸልሲም ችግር አለበት። ነገር ግን በቀጥታ የተጫዋቹ ገበያ ላይ መሆኑን አይተህ ወደ ዝውውሩ የምትገባበት አለ። አሁን ሁጎ ኤኪቲኬ ገበያ ላይ መሆኑን አይተው ነው ወይ ቸልሲዎች ወደ እንደዚህ አይነት ውሳኔ የገቡት የሚል እንግዲህ ጥያቄ መነሳት የሚጠበቅበት ይመስለኛል። ነገር ግን አሁን እዚህ ጋር አብሮ መካተት ያለበት ጃክሰን እና ዴላፕ በሚቀጥለው ውድድር ዓመትም ቸልሲም ቋሚ አጥቂ ሆነው የሚመሩትም ከሆኑ ይህም ለቸልሲ በቂ አይደለም። ትናንትም እንዳወራ ነው ይህ ተጫዋች አሁንም ቢሆን የተሻለ ኮከብ አጥቂዎች ቸልሲን አጥቂን መስመር ሊመራ ይችሉበታል። ከዛ ውጭ እንደ ሰለሞን ካሉ ሁሉ ኒኮላስ ጃክሰን ወደ መስመር የሚወጣበት እድል እና በአጥቂ መስመር ላይ ሌሎች ተጫዋቾችን መጠቀም የሚቻልበት አማራጭ ሊኖር ይችላል። ነገር ግን ኒኮላስ ጃክሰንን የመሸጥ እድልም ሊኖረው ይችላል። በተለይ ደህና ፈላጊዎች አሉት በእንግሊዝ ፕሪሚየር ሊግ በሌሎች ቡድኖች ላይ 1-2 ዓመት በሙሉ ቋሚ ሆኖ ቢጫወት ፐርፎርማንሱን የሚያሳይ ነው። አሁንም ኒኮላስ ጃክሰን አቅም አለው ወይ ካላችሁኝ፣ አዎ። ነገር ግን ቸልሲን በቋሚ አጥቂነት የሚመራ አይደለም። የመጫወት ፍላጎት ካለው ቤንች ላይ አልሆን የሚል ከሆነ ግን ቸልሲ የመልቀቅ ግዴታ ውስጥ የሚገባ ይሆናል። ስለዚህ በሊያም ዴላፕ እና በሁጎ ኤኪቲኬ የሚቀጥሉ ይሆናል ተብሎ ይታሰባል። ነገር ግን ከቪክቶር ዮኬሬስ ጋር የሚነሱት መረጃዎች እንዳሉ ናቸው። ዳለማቻችን አሁንም እንግዲህ ከፖርቱጋል የሚወጡ መረጃዎች ብዙዎቹ የሚያሳዩት ቸልሲ ጥያቄዎችን እንዳቀረበና ከክለቡም ጋር ንግግር እንደተጀመረ ነው። ነገር ግን መረጃዎቻችን ወደ አድማጮቻችን ከተለያየ አይነት ስለሆነ አንዳንዶቹ እንግዲህ ሹክሹክታዎች ናቸው ብላችሁ ሰዱና እርግጥ የሆኑ ሲሆን ደግሞ በደንብ የምናነሳው ይሆናል። እነዚህ ግን የፖርቱጋል ሚዲያዎች ብዙ ታማኝ አይደሉም። ከእንግሊዝ የሚወጡ ሚዲያዎች ግን ማንም ክለብ ለቪክቶር ዮኬሬስ ምንም አይነት ጥያቄ አላቀረበም የሚል ናቸው። እንግዲህ ይህ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ሮድሪጎን ይመለከታል። ሮድሪጎና ቸልሲና አርሰናል ይህንን ተጫዋች ለማስፈረም ይፈልጋሉ። አሁን ቸልሲ ከአርሰናል ጋር እኩል መፎካከር የሚችልበት አቅም አለው። ምን ካላችሁኝ ደግሞ የአውሮፓ ቻምፒዮንስ ሊግ የተሳትፎውን ማረጋገጡ። ስለዚህ ይህንን ተጫዋች ለመሳብ የሚችልበት ነው። እንደ አስ ዘገባ ከስፔን የሚወጣው መረጃ ምን ይለናል? ቸልሲ ይህንን ተጫዋች ለማስፈረም ሙሉ በሙሉ ፍላጎት አለው። ፍላጎት ብቻ ሳይሆን ኤጀንቱን አነጋግሯል። የደሞዝን ሁኔታ አጣርቷል። አሁን የሚጠብቀው ቸልሲ በዚህ ተጫዋች ላይ እንቅስቃሴ ለማድረግ የዣቪ አሎንሶን ወይም የፍሎረንቲኖ ፔሬዝን ውሳኔዎች ነው። የቡድኑን ውሳኔ ይጠብቃል። ዣቪ አሎንሶ ይህ ተጫዋች በቡድኑ ውስጥ እንዲቆይና የእሱ የማሰልጠን አካል እንደሆነ ይረዳል። ነገር ግን ፍሎረንቲኖ ፔሬዝ ደግሞ ይህ ተጫዋች መልቀቅ አለበት። ምክንያቱም በሚቀጥሉት የውድድር ዓመታቶች እዚህ ቡድኑ ውስጥ በተለይ ቪኒሺየስ ጁኒየር፣ ጁድ ቤሊንጋም እንዲሁም ደግሞ ኪሊያን ምባፔ ያለ የሚጫወትበት ሰዓቶች ወይም ደግሞ የመጫወቻ ጊዜው እያጠረ ነው። በማይፈልገው ቦታ እየተጫወተ ነው። ደስተኛ ያልሆነ ተጫዋች ደግሞ ቡድናችን ውስጥ ማቆየት የለብንም። ይልቅ እሱን በመሸጥ የተሻሉ ተጫዋቾችን ማምጣት እንችላለን የሚል ነው። ሁለቱም ልክ የሆነ ምሳሌ ያላቸው። ነገር ግን ዣቪ አሎንሶ የተለየ ቦታን የሚያገኝለት ከሆነ ቡድኑ ውስጥ የመቆየት ሂደት ሊኖር ይችላል። ምክንያቱም በ3-4-3 ነው የሚጫወተው ዣቪ አሎንሶ። ለዛ ጨዋታ የሚሆነው ከሆነ እንግዲህ የሚጠበቅ ነው የሚሆነው። አጠቃላይ ግን ሮድሪጎን የሚመለከተው
ቸልሲ በብቃቱ በኩል በጣም ደስተኛ ናቸው። አሁንም ቢሆን የሱ ዝውውር የማይሳካ ከሆነ ወደ አስቶን ቪላው ሞርጋን ሮጀርስ ያለበለዚያ ደግሞ ወደ ጃኦ ፔድሮ የሚፈልጉት ነው። ራፋኤል ሊያኦ፣ ኒኮ ዊሊያምስ የተለመዱት ደግሞ እንዳሉ መሆናቸውን መርሳት የለብንም። 84 ሚሊዮን ፓውንድ ቸልሲዎች ማውጣት ይጠበቅባቸዋል። ለሮድሪጎ በቂ የሚባል ነው። በቻምፒዮንስ ሊጉ በሚገባ ልምድ ያለው 2 የቻምፒዮንስ ሊግን ያነሳ ተጫዋች ነው። ስለዚህ ለቸልሲ ብዙ ልምድን የሚያመጣ ነው። ከዛ ውጭ አሁን ሮድሪጎም ቡድኑን መልቀቅ ያለበት ይመስለኛል በኔ እይታ። ምክንያቱም የዊሊያን አይነት እና ሃዛርድ እያሉ የምታስታውሱት የዊሊያን አይነት ሁኔታ ገጥሞታል። ዊሊያን የሚፈልገው ቦታ በሃዛርድ መሰለፍ ነበር፣ ነገር ግን ያን ስለሚቸገር በቀኝ በኩል ይሰለፍ ነበር። ስለዚህ እንደዚሁ የሚፈልገውን ቦታ አላገኘም። ስለዚህ በሪያል ማድሪድ ውስጥ የዊሊያንን አይነት ሚና ከሚኖረው በቸልሲ መጥቶ የዋናው የቡድኑ አካል የቡድኑ ቁልፍና ወሳኝ ተጫዋች መሆን ይፈልጋል። ከዛ ውጭ በቸልሲ ውስጥ ብራዚሊያን አሉ፣ የነ ስቴፋው የነ ሳንቶስ ፍላጎት ይህንን ተጫዋች ወደ ቸልሲ እንዲመጣ ያደርገዋል ወይ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።